እግዚአብሔር ይስጣቸው አዶናይን ስላስፈቱት። ምን ነው ጆን ዳንኤልን አባገዳ ተረሱት? አየር መንገድ ቀይ መስመር ነው የነካው ብላችሁ ነው? አዎ አዶናይ ግን ምንም ምስኪን ነው። እንኳን አስፈታችሁት። አዶናይ እንኳን ለቤት አበቃ። በዚህ አጋጣሚ ቲክቶክ እያየ ከሆነ እና ተቆርጦ ከደረሰ እንኳን ለቤት አበቃ። ጃኒም እንኳን ለቤትሽ አበቃሽ። እንኳን ተፈታችሁ። ልቦች የቴሌ ብር እዳ ክፈሉልኝ። እንዴ ቴሌ ምን ልትሰሪ ተጠቅመሽ ነው? ቴሌ የእንትን እንዴ ደፋር እኮ ናችሁ። አንቺ ቁጭ ብለሽ ቲክቶክ ላይ ድስት ታሰጪ ከርመሽ ቅልቦች ይክፈሉልሽ። እንዴት ግን ደፋር ናችሁ! የቴሌ ብር ይክፈሉልኝ። ሌላው እኮ ወየ የመብራት ወየ ምናምን ቢሆን አንደርስታንድ፣ የመብራት ችግር የለም። የቴሌ ይክፈሉላችሁ ቅልቦች። አይ ድፍረታችሁ! ሮሚ ሰብስቢልኝ። ምን ሮሚ አስገቢኝ ላውራሽ። ችግር እኛ አሁን ደስታ ላይ ነን። ቶፊክ ተፈቶ ተሻግሮልን ችግር አልፈልግም። ባላለሽ ይኸው ቀለበቴ ዳይመንድ አይታያችሁም? ባሌን እኮ በይፋ ለቀኩላችሁ። ያዱ ገነት ልጅ ለዛውም የመርካቶ ልጅ። ምን አሁን አገባሽ አላገባሽ ብላችሁ ነው የምትጠይቁኝ? ምን ለመሆን ነው? ባይሆን ሚስት ወይ ባል የምትፈልጉ ይህንን ጉዳይ እንጀምረዋለን ብለናል። መጋባት አለባችሁ። እዚህ ቲክቶክ ላይ ተጀናኝናችሁ አለቃችሁ። ኮፍያ ልስጣችሁ። ኮፍያ ጋር ተው ተኮፍያ ምን አላችሁ? ሄሎ ሄሎ ሄሎ፣ አቤት። ማሊያ ፈልጌ ነበር ሮሚ። እሺ የምን ማሊያ? እንግዲህ አዲስ አበባ ልጅ ባለውን ቆጨኝ ነበር። ልሄድ ነበር 30 ማሊያ ለሰፈር ሰው። በጣም ደስ ይላል። የሰፈር ሰው እንዳለ 12 ቲም ሆነው ይጋጠማሉ ማሊያውን ለብሰው። አዶናይም ተፈታ፣ ጆን ዳንኤልም ተፈታ፣ ሁሉ ነገር ተፈታ። እግዚአብሔር ይመስገን። በገና ጾም እመቤቴ ድንግል ማርያም 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 ባለበት አንደበቱ አላሳፈረችንም። ተፈታ። እግዚአብሔር ይመስገን። አዶናይ እንኳን ለቤታ በቃ። ካሁን በኋላ ስግጥ ፍምስ ከማለት ጠንቀቅ በል። አሁንም ስግጥ ፍምስ በሉ ካልከን እኛ ማለታችን አይቀርም። አንተ ትታሰራለኝ እንሰግጣለን። ስለዚህ የሚያሳስርን ነገር ጠይቀ አለማድረግ በቃ። ትጾም ያለሽ እኔ ያልዋሻችሁም አልጾምም። ሮብና ዓርብን ነው እንጂ የገና ጾም አልጾምኩም። የፋሲካንና ኪዳነ ምሕረትን ነው የምጾሙ። ድሮ ሁሉንም ጾም ነበር። ገና እኔ ከብርዱ ጋር አልችልም። ሽሮ በልታችሁ ይሄንን ብርድ መወጣት በጣም ከባድ ነው። በዛ ላይ እኔ ሽሮ አልወድም። ሽሮ በልቶ አቧራ ማክሳት ነው። እንደ ሽሮ ምንም የሚይዘው ነገር የለም። ይሄ ብርድ ደግሞ ስጋ ካልበላችሁ አያስይዝም። ስለዚህ እኔ አልጾምም። የምጾሙ ጎበዞች። ጃኒም ተፈታች። አይ እንግዲህ ታዲያ አንዱን ፈታው አንዱን አይተው እኮ ተፈታች። በቃ ያስ ልጅ ተፈታ።
ለእኛ ፔሬድ እንትን ይሆናልን ሰላማዊ ሰልፍ ይወጣልን። ማን ነበር ስሙ? ቀይ ቀሚስ የለበሰው ተፈታ። ለእኛ ለፔሬዳችን ሰልፍ ይወጣልን ልጅ ቀይ ቀሚስ ለብሶ አልተፈታ። ጆሲዬ ፔሬዱ ሳይመጣ ለምን አይፈቱትም? ሞዴስ ይዞን የገባው የኔ ጌታ ቢፈቱት ጥሩ ነው። ካልጠፋ ነገር በዚህ ምድር ላይ ለሴቶች መብት እስቲ ለመደፈር መብት ቢሆን ጥሩ። ለፔሬዳችን ሰልፍ ይወጣል ቀይ ልብስ ለብሶ። የኔ ጌታ እስር ቤት ገባ። ከዚህ በኋላ ሚስት ራሱ ቢኖረው የፔሬዷ ቀን ጠፍቶ ነው የሚያድረው። ለዚህ ብዬ ስንት ስቃየው ብሎ ደግሞ ሀያቱ አርጅተዋል። ፔሬድ አያዩም ነበር። በምን ትዝ ብሎት ነው የሴቶችን መብት ብሎ መታገል ሲገባው ሀያቱ በአፄ ምኒልክ ጊዜ ፔሬድ ያቆሙ ናቸው። ተፈቷል አጣሪ ቀድመሽ። ቢፈታም ባይፈታም ለቤት ያውቃ። ለእኛ ብለን የታሰርከው ነው ያልኩት። ጆሲ ለእኛ ብሎ ነው የታሰረው። የኔ ጌታ ለሴቶች መብት ቪዲዮ ሰርቷል። አሁን ምን ብሎ ነው? ሁለተኛ የለመደኝም አለ። እንኳን ተፈታ። ሞጣ ይወድሻል። ሞጣ ሊወድ ሞጣ መቼም ነው የማይወደኝ። እኔ ስለሞጣ እንድናገር የምትፈልጉ ለምንድን ነው? ያቺ ብርጅስተር ናት ጭድ ራስ አጠገቡ ቁጭ ብላ የምትላለች ጭድ ራስ ከብት። እሷማ አንድ የጀርመን ሄዶ ሸከሸካት። በቃ ሞጣ ልብ ላይ ተለጥፋ ትለፈልፋለች። ብርጅስተን ሂጅበት ይላታል። ሜጃዋ ይጥፋ። የሞጣ እኮ አላማ የሚታወቅ አይደለም። ለፋኖ ነው የሚደግፈው ስትሉ ፋኖን ግደሉት፣ ጨፍጭፉት ይላል። እንደገና ደግሞ ቀጥሎ እናሸንፋ። መቼም አያሸንፍም ፋኖ። ለማን ነው ታዲያ የሚታገለው ሞጣ? ፔሬድ ይቅር ብሎ ነው ድምፅ የሆነው። ፔሬድ እኮ የተፈጥሮ የእግዚአብሔር ጉዳይ የተፈጥሮ ጉዳይ እኮ ነው። ጆሲ ፔሬድ ይቅር ብሎ ሰልፍ ወጣ። ፔሬድ ለሴት ልጅ በተፈጥሮ እስከ 50 ዓመት ድረስ እድሜዋ 18 16 አንዳንዱ የሀብታም ልጆች በ12 ዓመትም ሊያዩ ይችላሉ። ሙቃ ሙቅ ይሄ የሚሞቅ ነገር ምናምን የሚጠጡ ከሆነ ማለት ነው። ስለዚህ እሱን ማቆም አይቻልም። ባይሆን የሴቶች መብት ላይ ቢሰራ ጆሲ እናደንቅ። ቴንኪዩ እናትዬ፣ ቴንኪዩ እናት ባንክ አስታውሳለሁ። ሲፈታ ኢትዮጵያ ነበርኩኝ። እናት ባንክ ሲከፈት ሮሚ ግን ልጅ መሰልሽ። ልጅ እኮ ነኝ እኔ እኮ አንድ ፍሬ እኮ ልጅ ነኝ። አላምን ብላችሁኝ ነው እንጂ ታዲያ ልጅ አይደለሁ እንዴ? አረገሽ እንዴ? ደስ ይላል። በ50 ዓመት የሚያረግዝ ማንም የለም አለስ። እንደ ሀገር ሄደሽ ማፀንሽን አስገልብጠሽ ካልሆነ በስተቀር በ50 እኔ 52 ሆነኛል። አሁን 53 ልሆን ነው በሚቀጥለው ወር። ምን በሚቀጥለው በዚህኛው ወር በዚህ ወር በ18 በርዝዴይ ነው። ጊፍታችሁን አጠራቅሞ የዛን ቀን ጥንቸል ሰላም ነው። አቤት ጥንቸል ደግሞ የሚባል አይ ፕሮፋይል ስም ዝርያ ሰላም ብያለሁ። ሰላም ይብዛ የመርኬ ልጅ ጥንቸል፣ እንዴት ነህ ጥንቸል? ሰምተሃል? በ18 እንዳጠፋ
ሌብል 30 ተማመን ነው። ከ40 በላይ ስትሆኑ ነው ችግሩ። ሌብል 30 ገና ነው። እስቲ እኔ ቤት አንድ ሌብልህን እንትን በል ወይ ጆሲ እና ሁሉም የታሰሩት አባገዳ አስፈቷቸው። ለእኔም ሰላም ሞጣ ላይፍ ሲገባ ሰላም በሉልኝ። ሮማን ሰላም ብለሃለች ብላችሁ። ጂጂ ታላቅ ነሽ፣ የጂጂ ታላቅ ነሽ። አዎ ነኝ። ጂጂ እኮ አንድ ፍሬ ልጅ ናት፣ ከልጇም ታንሳለች። ጂጂ ከልጇም ታንሳለች። እንዴ ዛሬ ስልክ ምንድን ነው? እዚህ ላይ ቁጥሬን እየወሰዳችሁ የምትደውሉ ግን ሄሎ፣ እግዚአብሔር ይመስገን ደህና ነኝ። አቤት የደወልክበት ሪዝን በሰላምታ ነው? አበሻ እኮ ከአበሻ ጋር እኮ መኖር በጣም እኮ ችግር ነው። ይሄ የለጠፍኩት እዚህ ጋር ስልክ ማሊያ ለምትፈልጉ የዘመኑን የዚህን ዘመን ማሊያ ለምትፈልጉ ወይንም ደግሞ የቤት በርበሬ፣ ቅቤ፣ ሽሮ፣ እርድ ለምትፈልጉ ሰዎች ነው የለጠፍኩት። ደውላችሁ ሮምዬ ጠፋሽ ደህና ነሽ ወይ? አቤት ጅል አንፎ ጅል ቋጠሮ። እንደገና በስራ ለማላገጥ ደውላችሁ ደግሞ እንደዚህ። እኔ ማንም የሚሸውደኝ ሴት አይደለሁም። ይህ ስልክ ቁጥር የተለጠፈው ለስራ ነው። ደውለ መጃጃል ምን ማለት ነው? ሮምዬ ጠፍተሽ አየሁሽ፣ ስላየሽ ደስ ብሎኛል ብላችሁ የምትደውሉ ይኸው እያያችሁኝ አይደል? እዚህ ላይ ኮመንት ላይ ጻፉ። እኔ ምን አልፈልግ ሌላ በአደባባይ ነው ያገባሁት። ምን አባታችሁ ልትሰሩ ነው ስልኬ ላይ የምትደውሉት? እንትን ከሌላችሁ ሀሳብ ከሌላችሁ ከለንደን ውጭ ከእንግሊዝ ውጭ የምትኖሩ 0044 አድርጋችሁ 780 አውጥታችሁ ነው የምትደውሉት። እናትዬ የኔ እናት ሰላም ነሽ የኔ ውድ? ዝም ብላችሁ ማንጫጫት ምን የሚሉት ነው? አባገዳ በዚህ አጋጣሚ እግዚአብሔር ይስጣችሁ ስላስፈታችሁልን። እናትዬ የኔ ቆንጆ ጋላሪን ብትሞይልኝ የኔ ውድ። ጋላሪ ላይ ምን እንደተጫነ ረስቼዋል። ጋላሪ ላይ ክራውኗን አባል ያልሆናችሁ አባል ሆኑ። ሞጣ እየፈለገች ነው። ሰላም በል። ኢየሱስ ሊመጣ ነው። ንስሐ ግቡ። እውነትን እሱ ትክክል ነው። መቅዲ ኢየሱስ መምጫው ነው። እኛ ስንጃጃል እንደዚሁ ጋናዊ ነው ምናምን የኖክ ድጋሚ እንደ አብርሃም የኖክ እንትን ጣውላ እየሰራ ነው አሉ። ጋና ላይ ነው። ጋና ላይ አሉ። ከአሁኑ ከብቶች ምናምን እየገቡ ነው። ሰው እስካሁን የገባ የለም አሉ። የምን አባል እንሁን? መንበር ማለቴ ነው። መንበር ሁኑ። መንበር አልሆናችሁ ቲክቶክ ላይ መንበር ሁኑ። ጋላሪን ሙሉልኝ።
ሮሚ በጣም ነው የምትመችኝ። ቴንኪው አመሰግናለሁ። አንዳንድ ሰዎች እድሜ ልክ ላሰናብታችሁ። ቅቤ ኪሎ 40 ፓውንድ ግማሹ 20 ኪሎ ነው። 20 ብር ሶሪ። አዲስ ቅቤ ነው የምትፈልጉ? የኢትዮጵያ የመጣ አዎ፣ ለእንትን ነው የመጣሁት ነበረ። ሶሪ ማንንም አላገኘሁም። ስጋ ማረኝ። ሮሚ ባቄላ ብላበት። ባቄላ አስገዛና አሹቅ አድርገህ ስጋ እያልካኝከው ስጋ ይሆንልሃል። ስጋ በአሁኑ ሰዓት ኪሎ 1000 ምናምን ብር ገብቷል። የምን አባ ስጋ ነው የሚያምር? ካሁን በኋላ ስጋ የሚባል ቁርጥ እንዳታምረኝ ብለህ ባቄላህን ብላ። የምን አባ ስጋ ነው የሚያምርክ? ስጋ 1000 ምናምን ብር ገብቷል። ባቄላ መለማመድ ነው። ባቄላ እየቆላህ አሹቅ እያረክ እሱን እየበላ መለማመድ ነው። ቦሌ ስጋ ሲበሉ አይተህ አማረኝ። ሰው ዳቦ አቷል፣ አንተ ስጋ ላይ ትንጠለጠላለህ። ባልሽ ደህና ነው? እግዚአብሔር ይመስገን በጣም ሰላም ነው። ብልግና የምትጽፉ ሰዎች ብሎክ ነው የማደርጋችሁ። ሚዩት እንኳን አይደለም እንድታውቁ። ይሄ ሽንት የመጣ አር የመጣ እያላችሁ የምትጽፉ ሰዎች ወዲህ ምንድን ነው የሚያስፈራው ነገር? ምንድን ይሄ አሁን አይጥ ነው እንቁላሊት ነው? ምንድን ነው ነገርየው? የማታመጡት ነገር የለመች። ምንድን ይሰጡኝ ነበረ ወይ ጉድ!